አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሽ ቲቪ ተከታታዮቻችን እንዴት ናችሁ? ሳምንታዊ የነጃሽ ቢዝነስ የጉብኝት ሰዓታችን ላይ ነው የምንገኘው። በጉብኝት ሰዓታችን እንግዲህ ዛሬ ዘመን ባንክ ተገኝተናል። ዘመን ባንክ የሙስሊሙን ማህበረሰብ ለማገልገል ዚህ ቀመር በተሰኘ አዲስ የኢስላሚክ ፋይናንስ አገልግሎቱ እንግዲህ ወደ ኢስላሚክ ፋይናንሱን ተቀላቅሏል ማለት ነው። ስለሆነም ዘመን ባንክ ያስተዋወቀው ይህ ዚህ ቀመር የተሰኘ አዲስ ከወለድ ነፃ የፋይናንስ አገልግሎት ምን ነገሮችን ይዟል? እንዴትስ ነው ይህንን አገልግሎት ለሚፈልጉ ሰዎችስ በምን አይነት መልኩ ተደራሽ ለመሆን አስበዋል የሚለውን በዛሬው የጉብኝት ሰዓታችን የማስጎበኛችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ፣ የትም እንዳትሄዱ። እንኳን ደህና መጣችሁ። እናመሰግናለን ዘመን ባንክ ስለመጣችሁ። ዘመን ባንክ እንግዲህ አዲስ ነገር አለ፣ በተለይ ሙስሊሙን ኡማ ለማገልገል አዲስ ነገር አለ ተብለን የመጣ ነው። እንደው ምንድነው ያለው አዲስ ነገር ከሚለው እንጀምር። እውነት ነው። እስቲ ገባ ብለን ከዚህ ከዋናው ቅርንጫፍ ሄድኳርተር ከሚባለው ቅርንጫፍ ላይ ተነስተን ምን አዲስ ነገር አለ የሚለውን በጋራ ብናይ ይሻል። ደስ ይለናል። እሺ እኔ ራሴን ላስተዋውቅሽ እንግዲህ በዚሁ አጋጣሚ አብዱልቃድር ወለላ እባላለሁ። ከዘመን ባንክ የወለድ ነፃ የባንክ አገልግሎት መምሪያ ዳይሬክተር ሆኜ ነው የማገለግለው። ከዚህ በፊት እንግዲህ ሌሎች ኢቨንቶች ላይም የተገናኘን ነበረ አቶ አብዱልቃድር። ያው እዚሁ ኢስላሚክ ፋይናንስ ዙሪያ ላይ በደንብ እየሰሩ እንደሆነ ማየት እንችላለን። አዎ የኢትዮጵያ ከወለድ ነፃ የፋይናንስ ባለሙያዎች ማህበር ፕሬዚዳንት ሆኜ ሰራ ስለነበረ እዛ ኢቨንት ላይ እንደተገናኘን አስታውሳለሁ። በጣም አሪፍ። እንግዲህ ዚህ ቀመር የሚል ስያሜ ተሰጥቶታል የዘመን ባንክ አዲሱ የወለድ ነፃ አገልግሎት። ለዚህ ቀመርም ከሚለው ብንጀምር አሪፍ ነው፣ በደንብ ግልጽ ለማድረግ ከትርጉሙ ደስ ይለኛል። እንግዲህ ዚህ ቀመር እንግዲህ በሁለት ወርዶች ኮምባይን የተደረገ ነው። ዜድ ፊድ ሌተርን ነው ዚ ብለን የምንጠራት ዜድ ወይንም ዚ የምንላት ዘመን ባንክ የሚወክል ሲሆን ቀመር ማለት ደግሞ ጨረቃ፣ ብርሃን ማለት ነው። ካልምነስን በዋነኝነት እንግዲህ ዚህ ቀመርን ስታብሊሽ ስናደርግ ሲምቦላይዝ እንዲያደርግ ያሰብነው ያው ከዘመን ጋር ላይን እንዲያደርግ ጊዜንም ዘመናዊነትንም ሞደርኒቲንም ሰስቴኔቢሊቲንም ቀጣይነት ያለው ቢዝነስ እንደምንሰራ ታሳቢ ባደረገ መልኩ ዲፋይን አድርገ ነው የተነሳ ነው። ስለዚህ ብራንዱ ብዙ ርቀት ተሄዶበታል። ከ1600 በላይ ደንበኞቻችን ተሳትፈውበታል። የውስጥ ሰዎች ክላስሩሞች እየተያዙ በስም አወጣጡ ላይ ብሬንስቶርም ሲያደርጉ ረጅም ጊዜ ቆይተው የወጣ ስም ነው። እስካሁን በጣም ጥሩ ፖዚቲቭ ፊድባክ ነው እያገኘን ያለ ነውና ዘመንን ይመጥናል ብለን ነው የምናስበው። በደንብ ታስቦበት የወጣ ስም። በጣም አሪፍ። ዘመን ባንክ እንግዲህ በታዋቂ ባንክ ነው። ራሱን የቻለ የራሱ ደንበኞች አሉት። ረጅም ጊዜ የሰራ ባንክ ነውና ይህንን ወደ ኢስላሚክ ፋይናንሱ ለመምጣት ግን ትንሽ እንደዘገየ ይነገራል። እንደው ለምን እንደሆነ ብናውቀው ደግሞ አሪፍ ነው። ያው እንግዲህ በዋነኝነት እንግዲህ ዘመን ባንክ የቢዝነስ ሞዴል አለ። ቢዝነስ ሞዴሉ ሲጀምር የጀመረው ኮርፖሬት ባንኪንግ የሚባል የባንኪንግ የቢዝነስ ሞዴል ነው። ስለዚህ ከዛ በተጨማሪ ብዙ ቢዝነስ ሞዴሎች አሉ። ለምሳሌ ከወለድ ነፃ የባንክ አገልግሎት ሌላ ቢዝነስ ሞዴል ነው። ሪቴል የምንለው ሌላ ቢዝነስ ሞዴል ነው። ቢዝነስ ኤንደስም የምንለው ሌላ ቢዝነስ ሞዴል። ኤክስፓንድ ለማድረግ የራሱ የሆነ ዲሲሽን ሂደት እንትኖች አፕሮቾች ይኖሩታል ማለት ነው። ከነዚህ ጋርና በሌሎችም የተለያዩ አንኳር ምክንያቶች ሲታሰብበት ቆይቶ በደንብ ታስቦበትም ደግሞ መገባት አለበት የሚል እምነት ከሸሪያ ኮምፕላያንስ አንጻርም
ከቢዝነስ ኤክሰለንስ አንጻርም በደንብ ታስቦበት መገባባት ያለበት የሚል እምነት ባንኩ ስላለው ከዛ አንጻር የተወሰነ ዘግየት ብሎ ሊሆን ይችላል የሚል ታሳቢ ማድረግ ይቻላል። አሁን እንግዲህ የወለድ ነጻ የፋይናንስ አገልግሎቱ በዚህ በኩል መሰጠት ተጀምሯል። እንደምናየው የሎጎ ልዩነቶችንም እያየን ነውና ማለት የከለር እስኪ ስለሱም ደግሞ እናንሳ። እንግዲህ ጥሩ ነገር ነው ያነሳሽው። እኛ ስንጀምር ሸሪያ ኮምፕሊያንስ አሹር ከማድረግ አንጻር በጣም 3 ዋና ዋና ጉዳዮች አሉ። ፕሮሰሱን ሰግሪጌት ማድረግ፣ ፊዚካል በአካል ሰግሪጌት ማድረግ እና ብራንድ ሰግሪጌት ማድረግ የሚባል ነገር አለ እና ምክንያቱም ከኮንቬንሽናሉ ጋር ተጣምሮ እየሰራ ያለ ቢዝነስ ስለሆነ አሹራንስ ለመስጠት ከገቨርናንስ አንጻር ማረጋገጫ ለመስጠት ለደንበኞች ኮንፊደንስም ለመስጠት የብራንድ ሰግሪጌሽኑ ግድ ነው። ከብራንድ ሰግሪጌሽን ውስጥ አንደኛው ከለሩን የራሱን ከለር መወሰን፣ የራሱን ስም መወሰን እና የራሱ ሎጎ እንዲኖረው መወሰን፣ የራሱ የሆነ ሰፓሬት የሆነ ካውንተር ኢንዲፔንደንት ካውንተር እንዲኖረው የማድረግ ስራዎችና ሌሎች ብዙ የብራንዲንግ ኢሹዎች አድሬስ ማድረግ ይጠይቃል። ኮምፕሊት ኦል ፎርማት የኢንተረስት ፍሪ ባንኪንግ ፎርማት በሞላ ኢንዲፔንደንትሊ ለብቻው የተሰራ ነው። ራሱን የቻለ ፎርማቶች ናቸው። እዚህ ጋር ብንመለከት ለምሳሌ ይሄ እዛ ጋር ብትሄጂ ሌላ ፎርማት ነው ያለው። እዚህ የኢንተረስት ፍሪ ባንኪንግ እዚህ ቀመር ብሎ ብራንድ የተደረገ ሎጎ የተቀመጠበት ብራንድ ነው። እንደዚሁ ሌሎቹ እነዚህ የሂሳብ ማዘዋወሪያ ቅጽ ነው ራሱን የቻለ እዚህ ቀመር ተብሎ በጣም ብዙ ፎርም እና ፎርማቶች ኮንትራቶች ሁሉም ኢንዲፔንደንት እንዲሆኑ የተወሰነ እንግዲህ ዘግይተናል የምንለውን ነገር አድሬስ ከማድረግ አንጻር የተሟላ አገልግሎት ይዞ ከመውጣት አንጻር ብዙ ርቀት ሄደን መውጣታችን የሚያሳይ ነው ማለት ነው። ስለዚህ ሌመን የኛ ከለር ነው። ሌመን ከለራችን ነውና ይሄ ሌመን ከለራችን ነው። ይሄ ካውንተር ኮምፕሊትሊ ለኢንተረስት ፍሪ ባንኪንግ ዴዲኬት ከወለድ ነጻ አገልግሎት የሚሰጥ መስኮት ነው። እንደምታዩ ይሄ ሎጎ እዚህ ቀመር ብሎ የተቀመጠው የራሱ ሎጎ ነው። ኢንኮርፖሬት የማድረግ እንትን አለውና ስለዚህ ለተጠቃሚዎች በልዩነቱን በደንብ በሚያሳይ መልኩ ሴት ለማድረግ እንግዲህ ብዙ ርቀት መካሄዱ ይሄ ዊትነስ ያደርጋል ማለት ነው። ስለዚህ አሁን ይሄንን አገልግሎት የሚፈልጉ ሰዎች መጥተው በዚህ ለይተው መጥተው ባንክ መክፈት አገልግሎቱን ማግኘት ይችላሉ ማለት ነው። ዘመን ባንክ እንግዲህ በበፊት ጊዜ በደንብ የሚታወቀው የራሱን የቻለ ደንበኞች አሉት አይደል? ለምሳሌ አሁን የሂሳብ አካውንት ራሱ ለመክፈት የገንዘብ መጠን አለው። ለምሳሌ 5000 ብር ነው መነሻው ካልተሳሳትኩኝ። አሁን ይሄኛው ላይስ እዚህ ቀመር ላይስ ያ ነገር እንደቀጠለ ነው ማለትም ወይስ ለሁሉም? አሁን አንዳንድ ሰርቪሶች ሰዎች ከፈለጉት መጠን ጀምሮ እንዲከፍቱ ይደረጋል ባንክ አካውንት። ዘመን ባንክ ላይ ግን ያ ነገር አልነበረም እና እዚህ ቀመር ላይ ያ ይቀጥላል ወይስ እንዴት ነው የሚለው እንዲያብራሩልኝ ፈልጌ ነው። እሺ አመሰግናለሁ። እንግዲህ የዘመን ባንክ የባንክ አገልግሎት ያው እንደዚህ ሲጀመር ኮርፖሬት ነው ብለን ኮርፖሬት ነው የነበረው። ሲጀመር አካባቢ የራሱ የሆነ ሊሚቶች አስቀምጦ ነበር የሚነሳው፣ ምክንያቱም ኮርፖሬቱን ሰርቭ ማድረግ ስላለበት። በኋላ ደግሞ የተወሰነም ቢሆን የቢዝነስ ሞዴል ለውጦች የማድረግ ሂደት ሶፋር ሲሄድ መጥቷል ማለት ነው። ስለዚህ አሁን ላይ በተቻለ አቅም ሁሉንም ደንበኛ የማገልገል ስራ አለው። ይሄ ማለት ሁሉንም ደንበኛ እናገለግላለን ስንል አይድል የሆነ ማለት የማይንቀሳቀስ አካውንቶች እንዲኖሩ እንፈቅዳለን ለማለት ሳይሆን፣ ነገር ግን ሪዝነብል የሆነ ሚኒመም ትሬሾልድ አስቀምጠው ለማንኛውም ደንበኛ አገልግሎቱን መጠቀም እንዲችል ኦፕን ተደርጓል። ይሄ ከወለድ ነፃ ብቻ ሳይሆን ለኮንቬንሽናል ወይም ለመደበኛ ባንኩም ኦፕን የሆነ ነው። ስለዚህ አሁን ላይ ኤኒ ደንበኛ መጥቶ መክፈል ይችላል። ምናልባት በኋላ ላይ አገልግሎቱን ከጀመረ በኋላ ግን እያንቀሳቀሰ ወደሚቀመጥለት እንትን ሊያሳድግ የሚችልበትን እድል ሊመቻችለት ይችላል ማለት ነው። ስለዚህ በዚህ መልኩ ነው የተሰራ ያለው። ስለዚህ ግልጽ ስናደርገው ለሁሉም አገልግሎቱ ክፍት ነው፣ እዚህ ቀመር ለሁሉም አገልግሎቱ ክፍት ነው የሚለውን መውሰድ እንችላለን ማለት ነው። ስለዚህ እዚህ ቀመር ምንም አይነት የገንዘብ ገደብ ሳይኖረው ሁሉም ሰው በፈለገው መጠን መቶ አካውንት ከፍቶ ገንዘቡን ማስቀመጥ ይህንን አገልግሎት መጠቀም ይችላል። አሁን ምንድነው አንዳንድ ኮንፊውዥኖች እንዳይኖሩ እንግዲህ የትኛውም ባንክ
ዝም ብሎ ያስከፍታል ማለት አይደለም። የትኛውም ባንክ ቢሆን የተወሰነ ምክንያታዊ የሆነ አካውንት ለመክፈት ምክንያታዊ የሆነ የሚጠይቀው የመክፈቻ አካውንት አለ። ሊከፍት ሲመጣ ሰው ገንዘብ ከፍሎ ነው። በዛ ስታንዳርድ ልክ የሚኒመም ዲፖዚት ሪኳየርመንት ሊኖረው ይችላል። እሱን ታሳቢ ባደረገ ለሁሉም ደንበኛ ለየትኛውንም ደንበኛ ያው ስንከፋፍለኛ ሪቴል የምንለው ዝቅተኛ ላይ ሚዲየም ላይ ያለው ከፍተኛም ላይ ያለው ሁሉም አገልግሎቱን መጠቀም እንዲችሉ ግን ኦፕን ሆኗል የሚለው መውሰድ እንችላለን ማለት ነው። አሪፍ እንግዲህ ያው ለተመልካቾቻችን ግልጽ ለማድረግ ያክል ነው እንግዲህ ኮንቬክሽናሉን ሁሉንም አካታችሁንም አንድ ላይ የያዘ ቦታ ላይ ነው የምንገኘው ማለት ነው። ሌሎችም እንግዲህ ዞር ዞር እያለን አሳይሻለሁ እያሉኝ ነበር። አዎ ማየት እንችላለን። እንግዲህ ባይዘው ያሉት መደረግ ያለበት ብዙ ጊዜ አገልግሎት ሲጀመር በዚህ ርቀት መጀመር በጣም ኢምፖርታንት ነው የሚለውን ታሳቢ እንዳደረግንና ኤቭሪቲንግ ፈርኒሽድ አድርገን ብራንዱን ኢምፕሊመንት አድርገን ተግባራዊ አድርገን አገልግሎትን መጀመራችን ያው በዚህ አጋጣሚ ለሁሉም የዚህ ቀመር ደንበኞቻችን በዚህ በመሰለ አገልግሎት እንዲጠቀሙ ያው በዚህ አጋጣሚ እኔም መጋበዝ ፈልጋለሁ። ተመልካቾቻችን እንግዲህ በዘመን ባንክ እያደረግነው ያለነው የጉብኝት ሰዓታችን ነው ወደ እናንተ እያደረስን የምንገኘው። በጉብኝት ሰዓታችን ቆንጆ ጊዜ እያሳለፍን ነው። አሁን ደግሞ ቁጭ ብለን ደግሞ እናውራ አይደል? ኢንሻአላህ ወደዛው እናምራ። ዌልካም። እንግዲህ ይሄ ደግሞ የኔ ቢሮ ነው። እንግዲህ ደስ ይላል። ደስ የሚል በጣም ብርሃን ያለው ቢሮ ነው እና ደግሞ በጣም የሚያምር ቪው አለው። እንግዲህ እንደምናየው ፕራይም የሆነ ቦታ ላይ ነው ዘመን አፒር ያደረገው እንግዲህ የሚገኘው። እውነት ነው። እንግዲህ የላቀ አገልግሎት ለመስጠት እንግዲህ ያለሽበትን ቦታ ወሳኝ ይመስለኛል እና ያንንም ከማድረግ አንጻር ጥሩ ቦታ ላይ ነው ያለው። እንግዲህ በጣም አሪፍ። እንግዲህ እዚህ ደግሞ ቁጭ ብለን በደንብ እዚህ ቀመረን የምንተዋወቅበት የምናወራበት ሴታፕም ተዘጋጅቶልናል። አረፍ ብለን አይደል? ፕሊዝ ተፈሲት። እሺ አሁን ደግሞ ቁጭ ብለን እንግዲህ በደንብ እዚህ ቀመርን ልንተዋወቀው ነው። ቢሮአችሁ በጣም ነው ደስ የሚለው። በጣም የሚያምር ቪው ያለው ቢሮ ውስጥ ነው ያለ ነው። እንግዲህ የዚህ ቀመር አገልግሎትንም እንግዲህ እዚህ ቢሮ ላይ ነው እንግዲህ በአክብሮት ለመስጠት የተዘጋጀ ነው። በሄድ ኦፊስ በኩል በሄድ ኳርተር በኩል አንደኛው ሰግሪጌት አድርገናል ከምንላቸው ነገሮች ኢንዲፔንደንት ኢንተረስት ፍሪ ባንኪንግ ኦፐሬሽን ራሱን ችሎ ራን እንዲያደርግ፣ ሄድ ኳርተር ከገቨርናንስ አንጻር ራሱን ችሎ ራን እንዲያደርግ የተቋቋመ ትልቅ ዩኒት አለ። ወደ 3 ራሳቸውን የቻሉ ዲቪዥኖች ያሉት ዩኒት አለ። ብዙ በቂ የሆነ ስታፍ ስራውን ለማስጀመር እና ለማስቀጠል የሚያስችል ስታፍ ፕሌስ የተደረገበት ሁኔታ ነው ያለውና እኛም ጥሩ ነው የጀመርነው ብለን ነው እንግዲህ የምንወስደው። አሪፍ። እንግዲህ አንድ ኢስላሚክ ፋይናንስ አገልግሎት ሲጀመር በተለይ በባንክ ላይ እንዲሁም በሌሎች ኢስላሚክ ፋይናንስ የሚያደርገው ሸሪዓውን መሰረት አድርጎ አገልግሎት መሰጠቱ ነውና እዚህ ቀመርስ እንዴት ነው ሸሪዓውን መሰረት አድርጎ አገልግሎት እንዲሰጥ የተዘጋጁ ነገሮች ምን አሉ የሚለውን እናንሳ። በጣም ቴንኪዩ። ይሄ በጣም ወሳኝ ጥያቄ ነው። የሸሪያ ኮምፕሊያንስ ወይም ሸሪያ ገቨርናንስ ጋር ተያይዞ እሱን አሹራንስ ከመስጠት አንጻር 3 ዋና ዋና ነገሮች መደረግ አለባቸው በመጀመሪያ ተብሎ ይወሰዳል። እነዚህ ምንድናቸው? ከሴግሪጌሽን ከመለየት ከኮንቬንሽናል ጋር አገልግሎት ውስጥ ከተሰጠ ድረስ ሸሪያ ገቨርናንስ ለማረጋገጥ መለየት ያለባቸው ነገሮች አሉና ከመለየት አንጻር አንደኛው ቅድም ቅርንጫፍ ላይ ስናወራ እንደነበረው ብራንድ ሴግሪጌሽን ወይም ሳይኮሎጂካል ሴግሪጌሽን የምንለው አለ። እሱ ስራ መሰራት አለበት ተብሎ ተይዞ ሲሰራበት ቆይቷል። ሁለተኛው ፕሮሰስ ሴግሪጌሽን የምንለው አለ። ኢንዲፔንደንትሊ መሰራት አለበት ተብሎ ተለይቶ ተይዟል። ሶስተኛው ደግሞ ፊዚካል ሴግሪጌሽን የሚባል አለ። እነዚህን ከማረጋገጥ አንጻር ከብራንድ ሴግሪጌሽን አንጻር ቅድም እንዳልኩሽ የራሱ ስም፣ የራሱ ሎጎ፣ የራሱ ከለር፣ የራሱ ፓተርን፣ የራሱ ፎርም እና ፎርማት፣ የራሱ የሆነ የአድቨርታይዝመንት ወይ የማርኬቲንግ ስራዎች የሚያገለግሉ ነገሮች
የራሱ የሆነ ስቴሽነሪ አይተም ኤቭሪቲንግ ኢንዲፔንደንትሊ በራሱ ብራንድና ከለር እንዲሰራ ተደርጓል ማለት ነው። ስለዚህ ይሄ አንደኛው ሳይኮሎጂካል ብራንድ ሴግሪጌሽን አሹር የምናደርግበት ሂደት ነው ማለት ነው። በቀጣይም ይሄንን አጠናክረን የምንቀጥል ይሆናል ማለት ነው። ሁለተኛው ፕሮሰስ ሴግሪጌሽን የምንለው ነው። ፕሮሰሱን ሴግሪጌት ከማድረግ አንጻር ደግሞ ይሄ ኢንዲፔንደንት የሆነ ፖሊሲ የራሱ የሆነ ኢንተረስት ፍሪ ባንኪንግ ራን የምናደርገው ፖሊሲ፣ ገቨርናንስ ፍሬምወርክ፣ ፕሮሲጀሮች፣ ማኑዋሎች እና የስራ ሂደቱን ቴክኖሎጂው ኢንዲፔንደንት የሆነ የራሱ የሆነ የኮር ባንኪንግ ሶሉሽን እንዲኖር ኢንተረስት ፍሪ ባንኪንግ ራን የሚደረግበት ሶሉሽን እንዲኖረው የማድረግ ስራ እነዚህ ስራዎች ሲሰሩ ቆይተዋል። ያው እነሱን ይዘን ነው እየወጣን ያለ ነው። 3 ደግሞ በአካል መለየት ያለባቸውን በሞላ የመለየት ከወለድ ነፃ የባንክ አገልግሎት ሲሰጥ የአይኦፊም የአይኤፍኤስቢ የምንላቸው ዓለም አቀፍ ስታንዳርድ ሴቲንግ ቦዲዎች አሉ። እነዚህ ሴቲንግ ቦዲዎች ያስቀመጧቸው ነገሮች ምንድን ነው? በተቻለ አቅም ባንክ ውስጥ የተቋቋመ ባንክ ተደርጎ ይሰራ ነው የሚሉት። ኢንስቲትዩሽን ውዝን ኢንስቲትዩሽን ነው የሚሉት። ባንክ ሲሆን ደግሞ ባንክ ውስጥ ባንክ ውዝነ ባንክ ብለው ነው የሚጠሩት። በባንክ ውስጥ ባንክ ማቋቋም ማለት ፊዚካሊ ከታች ተነስቶ ራን የሚደረገው የኢንተረስት ፍሪ ባንኪንግ ቢዝነስ ኮንቬንሽናሉን ሳይነጋ እስከ ሲኦ ጋር ደርሶ ኮምፕሊት መደረግ አለበት የሚል አፕሮች አለው። ይሄንን በተረዳ መልኩ ቅርንጫፎች ቀድም እንዳይሻቸው ካውንተራቸው ሰግሬት ተደርጎ ዴዲኬትድ የሆኑ ኦፊሰሮች ስራውን ራን የሚያደርጉ ሰዎች እንዲቀመጡበት ተደርጎ ከዛ በኋላ ደግሞ በዛ ፕሮሰስ ውስጥ ደግሞ ሲሄድ ኢንዲፔንደንትሊ ፕሮሰሱን ተከትሎ ዶክመንቶቹም ስራዎቹም ሂደቶቹም የአይኤፍቢ አካላቶች ብቻ እየተቀባበሉት እያስጨረሱት የፋይናንሲንግ አገልግሎት የምንለው በዚሁ መልኩ ነው። የኢንቨስትመንት አገልግሎት የምንሰራው በዚሁ መልኩ ነው የምንሰራው። በዚህ ሂደት ቅርንጫፍም ላይ ሰግሪጌት ተደርጓል። ሄድኳርተርም ላይ ፊዚካልም ሰግሪጌት ተደርጓል ወይም ተለይቶ ነው ያለው ማለት ነው። እነዚህን ኢንዱስትሪ ላይ ያለውን ፕራክቲስ ወስደን በተሻለ መልኩ ኢምፕሊመንት አድርገናቸው ነው ዘመን ባንክ ላይ ተግባራዊ ያደረግነው። ሌላኛው እና ዋነኛው ኢሹ ደግሞ ገቨርናንስ የምንለው ነው። ገቨርናንስ የምንለው ጋር ተያይዞ ኮርፖሬት ገቨርናንስ እና ሸሪያ ገቨርናንስ የምንለው አለ። ኮርፖሬት ገቨርናንሱን በተመለከተ ያው ሄድኳርተር ቅርንጫፉ ተቋቁሟል የምንላቸው ሪፖርት እያደረጉ ወደ የሚመለከታቸው ወደ ኤክስኪዩቲቭ ወደ ቦርዱ ሪፖርት እያደረጉ ኢንዲፔንደንትሊ ቢዝነስ ራን እንዲያደርግ የሚያስችለው ሂደት ተቋቁሟል በስትራክቸራሊ ኦርጋናይዜሽናል ስትራክቸር ማለት ነው። ከዛ በተጨማሪ ደግሞ ሸሪያ ገቨርናንስ የምንለው የሸሪያ አሹራንስ የሚረጋገጥበት ደግሞ አለ። የሸሪያ አሹራንስን ከማረጋገጥ አንጻር አንደኛው የሸሪያ አድቫይዘሪ ቦርድ ማቋቋም። የሸሪያ አድቫይዘሪ ቦርድ 3 የሸሪያ አድቫይዘሪ ቦርድ ያለው ቦርድ አቋቁመናል። ኡስታዝ አብራር ሺፋ በጣም የታወቁ ስኮላር ናቸው። ፐብሊክ ፊገር ናቸው፣ ማንም የሚያውቃቸው ናቸው። አካዳሚካሊም የራሳቸው ማስተርስ ዲግሪ ያላቸው ናቸው። የመስጊድም ኢማም ናቸው። የመካከለኛው ኢትዮጵያ የሸሪያ አድቫይዘሪ ፍርድ ቤት ፕሬዚዳንት ናቸው። በጣም ትልቅ ፊገር ናቸው። እሳቸው ቼር የሚያደርጉት ነው እና ምክትል ሰብሳቢውም ኡስታዝ ቶፊቅ ባህሩ እንደዚሁ ወደ 6 መጽሐፍ ምናምን የተረጎሙ ናቸው። አካዳሚካሊ የማስተርስ እንትን ያላቸው ናቸው። መስጊድ ፋውንደር ናቸው። ኢቨን ቢዝነስንም የሚያውቁ ናቸው። የቢዝነስ ኖሌጁም ቢዝነስ ስራንም በደንብ የሚያውቁ የዛም ኤክስፒሪየንስ ያላቸው ናቸው። ስለዚህ ኢንተረስት ፍሪ ፋይናንሱን ራን ከማድረግ አንጻር በደንብ አዌር ሆነው ስራውን ሊሰሩ ሸሪያ ገቨርናንሱ ሊያስጠብቁ ይችላሉ የምንላቸው ናቸው። ኡስታዝ አብዱል ለጢፍ ጣሃ እንደዚሁ የታወቁ ስኮላር ናቸው። የጦር ኃይሎች መስጊድ ኢማም ናቸው። የጠቅላላ የመጅሊስ ሪሰርቸር ሆነው ሲሰሩ የቆዩ ናቸው። አካዳሚካሊ ፒኤችዲ ካንዲዴት እንደነበሩ አውቃለሁ። ኢቨን አሁን የጨረሱ ላይ ይመስለኛል በዛ ሌቨል ያሉ ናቸውና አካዳሚካሊ ይሄ ሙአመላት በምንለውም በሸሪያ ኖሌጁም በደንብ ብቃት ያላቸውና ሸሪያ ገቨርናንሱን ማስጠበቅ የሚችሉ የሸሪያ አድቫይዘሪ ቦርድ ስታብሊሽ አድርገናል። አሁን እነሱን ስታብሊሽ ማድረግ ብቻ ሳይሆን ኢንተርናል ኮንትሮሉ
ደግሞ እነሱ መፈጸም እንዲችሉ የሚያስችላቸው ናቸው። ስለዚህ የሪስክ ኤንድ ኮምፕሊያንስ ክፍል ላይ የኮምፕሊያንስ ኢንተረስት ፍሪ ኮምፕሊያንስ ዩኒት ኤግዚስት እንዲያደርግ ስትራክቸራሊ ተቀምጧል። ያው የሰው ፕሌስመንትም በጀት የተያዘበትና ፕሌስ የሚደረግበት ነው። ኢንተርናል ኦዲት ላይም የሸሪያ ኦዲት የሚቋቋምበት ነው። አሁን ከነዚህ ጋር መስተጋብር በመፍጠር ነው የሸሪያ ኮምፕሊያንሱን አሹራንስ የሸሪያ አድቫይዘሪ ቦርዳች ኢምፕሊመንት የማድረግ የሚችሉት የተለያዩ ሪዞሉሽኖች የሚሰጡት ማለት ነው። እና እነዚህ አካላቶች ሌላ ባንክም የሸሪያ አድቫይዘሪ ቦርድና የሸሪያ አድቫይዘሪ ቦርድ ቼርማን የነበሩ ናቸው። እና በዚህ መልኩ የሸሪያ ገቨርናንሱን ሜንቴን ለማድረግ በቁርጠኝነት ሲሰራ ቆይቶ በተግባርም ገና ከጅምሩ አሟልቶ የጀመረ ባንክ ነው። ስለዚህ የሸሪያ ገቨርናንሱ ላይ ምንም የሚያጠራጥር እዚህ እዛ የሚያስብል አይደለም። ባይዘው የብሔራዊ ባንክ ሚኒመም ሪኳየርመንት ብሎ የሚወስደው ነው። ሁሉም ባንክ የማሟላላት አለበት ይላል። የሚያሟላበት ዲግሪ ኩዌስችን ማርክ ውስጥ የሚገባው እንደተጠበቀ ሆኖ ማለት ነው። ዘመን ባንክ ግን ምንም በማያወላዳ መልኩ አሟልቶ መጀመሩን በዚህ አጋጣሚ ማብሰር እንወዳለን። ስለዚህ እዚህ ቀመር በደንብ የሸሪዓ ቦርዱንም በደንብ አደራጅቶ ሙሉን ነገር አስተካክሎ ከሎጎም ጭምር ራሱን ለየት አድርጎ አምጥቶ በሙሉ ዝግጅት ነው ማለት ነው የገባው። እውነት አሪፍ። እንግዲህ በአሁኑ ሰዓት ላይ ቅድም ያየነው ሄድ ኦፊስ ላይ ማለት ነው ቅድም ያየነው ይህ አገልግሎት የሚሰጥበት የራሱ የሆነ ቦታ አለውና በዛ እየተሰጠ ነው ያለው። በቀጣይስ ምን ታስቧል? ራሱን የቻለ የመስኮት አገልግሎት እንዲሰጥም ሊሆን ይችላል። አንዳንድ ቦታዎች ላይ ደግሞ የኢስላሚክ ፋይናንሱ ብቻ የኢስላሚክ ባንኩ ብቻ የሚሰጥበትም ራሱን የቻለ ቦታ ተሰጥቶት እንደዛም ይሰራል እና እናንተስ በቀጣይ ምን አስባችኋል የሚለውን ደግሞ ከዚሁ ጋር አጠቃለን ብናነሳው። ሌላ ወሳኝ ምርጥ ጥያቄ ነው አሁን ያነሳሽው። ቴንኪው ስላነሳሽው ማለት ነው። እኛ ከወለድ ነፃ የባንክ አገልግሎትን ስንሰጥ 3 ሞዳሊቲዎች እንዳሉ ቀድመን ተረድተናል። በኮንቬንሽናል ባንኩ ላይ አገልግሎቱ ሲሰጥ ማለት ነው። አንደኛው ዴዲኬትድ ዊንዶ እንዲኖረው ሁሉም ቅርንጫፍ ላይ ቢያንስ አንድ መስኮት እንዲኖረው የማድረግ ስራ ማለት ነው። ይህንን አድርገን ነው የምንነሳው። አሁን በቅርቡ እስከ 25 የሚጠጉት ቅርንጫፎቻችን ስራ ይጀምራሉ። ቢያንስ አንድ መስኮት ዴዲኬት አድርገው አሁን ያየሽው ታች ያየሽው ቅርንጫፍ 4 መስኮት ዴዲኬት አድርጓል እንዳየሽው ማለት ነው። እና ቢያንስ አንድ መስኮት ግን ዴዲኬት አድርገው ይነሳሉ። ያ ዊንዶ ሞዴል ከምንለው ውስጥ አንደኛው ሞዳሊቲ ነው። ሁለተኛው ደግሞ ፎከስድ የምንለው አለ። ከወለድ ነፃ የባንክ አገልግሎት ላይ ፎከስ ያደረገ አገልግሎት የሚሰጡ ቅርንጫፎች እነዚህ ማለት መልቲፕል ዊንዶ ብዙ ዊንዶ እንዲኖራቸው መስኮቶች እንዲኖራቸው እንዳሁኑ አይነት እና በተለይ ደግሞ በዋነኝነት ከወለድ ነፃ የባንክ አገልግሎት የሚጠቀሙ ደንበኞች የሚበዙባቸው አካባቢዎች ላይ ቅርንጫፎቹ የበለጠውን አገልግሎት ከወለድ ነፃው ላይ ትኩረት አድርገው እንዲሰጡ የምናደርግበት ሞዳሊቲ ሁለተኛው ሞዳሊቲ አለን። ይህም የምንከተለው ሞዳሊቲ ነው ማለት ነው። ሶስተኛው ደግሞ ሙሉ ለሙሉ ከወለድ ነፃ አገልግሎት ብቻ የሚሰጡ ቅርንጫፎች እነሱንም የመክፈት እቅድና በብሔራዊ ባንክም የጸደቀ በቅድመ ያጸደቀ እንትን አሹራንስ ይዞ ነው የተቀመጠው። ስለዚህ በቀጣይ በዚህ በመስኮት የሚሰራውትን ቅርንጫፎቻችን ሮል አውት አድርገን አስጀምረን እንደጨረስን ወደ እነዚህ ሙሉ ለሙሉ ከወለድ ነፃ የሆኑ ወደሆኑ ቅርንጫፎች መክፈት ኤክስፓንድ እያደረግን እንሄዳለን ማለት ነው። ስለዚህ 3ቱንም ሞዳሊቲዎች በዘመን ባንክ የሚተገበሩ ሞዳሊቲዎች ናቸው ማለት ነው። ኢስላሚክ ባንክ ስንል በባህሪው በውስጡ ብዙ አገልግሎቶች አሉ አይደለ? ከሴቪንግ አለ እንዲሁም ደግሞ ሌሎች ሙዳረባ የምንላቸውንም ሌሎች አገልግሎቶች አሉ በውስጡ እና አሁን እዚህ ቀመር የትኛውን አገልግሎት ነው እየሰጠ ያለው? እንደው በቀጣይ ያሰባችሁት አገልግሎት ካለ በእቅድ ደረጃ ያለም ሊኖር ይችላል እና እሱን እናንሳው እስቲ። ቴንኪው። ሌላ ወሳኝ ጥያቄ ነው እንግዲህ ለፐብሊኩ ስለሆነ በደንብ ኢንፎርማቲቭ እንዲሆን እያደረግሽ ነው። በጣም ነው የማመሰግነው። አሁን እኛ ወደ ውጭ ከመውጣታችን በፊት ራሱ መጀመሪያ የብሔራዊ ባንክ ላይሰንስ ፕሮሰስ አለው እና ምን አይነት አገልግሎት ትሰጣላችሁ የሚለው በዛ በኩል ይጸድቃል እና ኦልሞስት አብዛኛውን ፕሮዳክቶች
ወይንም ውል ኮንትራት ነው ብለን የምንጠራቸው ኮንትራቶች መጀመሪያ የሚያስችለን ላይሰንስ አግኝተናል። ከሪሶርስ ሞቢላይዜሽን አንጻር የዋዲያ፣ የሙዳረባ፣ የካፋላ፣ የዋካላ አገልግሎቶች መስጠት የምንችልበት እድሉ እንትን ብሏል፣ አቬሌብል ነው። ከፋይናንሲንግ አንጻር ሙዳረባ፣ ሙሻረካ፣ እስቲስና፣ ሰላም፣ ቀርድ አልሐሰን እያለን ሌሎችንም ፕሮዳክቶች እንደዚሁ እንትኑ ተሰጥቷል ማለት ላይሰንሱ ፈቃዱ አለ። አሁን ኢምፕሊሜንቴሽኑ ጋር ስንመጣ ግን ፕሮግሬሲቭ አፕሮች ነው መከተል ያለብን። በአንድ ጊዜ ሁሉንም ይዞ መውጣት ፊዚብልም አይደለም። ስለዚህ ከዛ አንጻር ከሪሶርስ ሞቢላይዜሽን አንጻር ወይንም ደግሞ ለደንበኞች የቁጠባ ወይንም የቼኪንግ አካውንት ወይንም የፊክስድ ታይም ዲፖዚት ጋር ተያይዞ ያሉ አገልግሎቶች ጋር በተመለከተ ሁለት ዋና ዋና ኮንትራቶችን ኢምፕሊመንት እናደርጋለን። የዋዲያ ኮንትራት እና የሙዳረባ ኢንቨስትመንት ኮንትራት ማለት ነው። በዋዲያ ኮንትራት ማለት ደንበኞቻችን ገንዘባቸውን ባንኩ ላይ አስቀምጠው በፈለጉበት ሰዓት በማንኛውም ሰዓት ሲፈልጉ ሙሉ ለሙሉ ገንዘባቸውን ሊያገኙ የሚችሉበትን እድል በአደራ የሚያስቀምጡበት ሞዳሊቲ ነው። አንደኛውን አገልግሎት እሱን ጀምረናል። የቁጠባው የምንለው ማለት ነው። የቁጠባ የምንለው የቁጠባ ሆኖ እንደገና ደግሞ እሱኑ ዋዲያ ደግሞ ቼኪንግ በምንለው የቼክን አገልግሎት አብሮ ያቀፈ በዋዲያ ዲማንድ ወይም ዋዲያ ከረንት ወይም ቼኪንግ ብለን የምንጠራው በዋዲያ የቼክም አካውንት በቼካቸው ኤኒ ታይም ገንዘባቸውን ማንቀሳቀስ ይችላሉ፣ ግን ባደራ ነው ያስቀምጡት ባንኩ ጋር ማለት ነው። ስለዚህ ኤኒ ታይም ግን ሲፈልጉት ማንቀሳቀስ ይችላሉ የሚለውን እድል የሚሰጠውን የዋዲያ ኮንትራት ነው የምንለው። በዋዲያ ስር ብዙ ፕሮዳክቶች ስላሉ እንዳልኩሽ ከረንት እና ቼኪንግ አለ። ከነሱ ውስጥ ራሱ ደግሞ የተለያዩ ፕሮዳክት አይነቶች ስላሉ ዲቴል አላቸው ማለት ነው። ለወጣቶች፣ ለሴቶች፣ ልጆች እየተባለ ለብዙ አይነት ፕሮዳክቶች አሉ። ዋዲያ እያልን እየጠራን ዋዲያ ችልድረን፣ ዋዲያ ኦክቲ፣ ለምሳሌ ሴቶችን ኦክቲ ብለን ነው የሰየምነው ማለት ነው። እህቴ የሚል ትርጉም ነው ያለውና እንደዚህ አይነት ፕሮዳክቶች ብዙ አሉ ማለት ነው። በተቻለን አቅም ፕሮዳክት ቫራይቲ እንዲኖር ለማድረግ የተቻለን አድርገናል። ከዛ በኋላ የኢንቨስትመንት አካውንት ወይም የሙዳረባ ሴቪንግ አካውንት የምንለው አለ። እሱ ላይ ደግሞ ሶስት ዋና ዋና ካታጎሪዎች አሉ። አንደኛው የቼኪንግ አካውንት ነው። ሁለተኛው የሙዳረባ ሴቪንግ አካውንት ነው። ሶስተኛው ደግሞ ሙዳረባ ፊክስድ ታይም ዲፖዚት ወይም ሙዳረባ ፊክስድ ኢንቨስትመንት። ሶስቱንም አገልግሎት እንሰጣለን። ለምሳሌ በሙዳረባ ቼኪንግ የቼክ አገልግሎቱን እየተጠቀሙ ኢንደሚን ታይም ደግሞ ባንኩ ኢንቨስት አድርጎ ከሚያገኘው ነገር ላይ ትርፍ መጋራት እንዲችሉ ያመቻቸንበት ፕሮዳክት ነው ማለት ነው። እሱ አለ። የሙዳረባ ፊክስድ ኢንቨስትመንት አካውንት የምንለው ደግሞ ከፍ ያለ ትርፍ ህዳግ ሰጥተን ደንበኞች በደንብ ተበረታተው ገንዘባቸው መቆጠብ እንዲችሉና በጋራ ከባንኩ ጋር ኢንቨስት እያደረጉ ትርፍና ኪሳራ የሚካፈሉበትን አማራጭ እድል የሚሰጥ ፕሮዳክት ይዘን ወጥተናል። የሙዳረባ ሴቪንግ የምንለው ደግሞ በጊዜ ገደብ ያልተወሰነ በማንኛውም ሰዓት ማውጣት ይችላሉ። ያ መብታቸው እንደተጠበቀ ሆኖ ግን እስካቆዩት ድረስ ባለው ጊዜ ግን ደግሞ ትርፍ ባንኩ ኢንቨስት እስካደረገው ድረስ ትርፍ ማግኘት የሚችሉበትን አማራጭ የያዘ ኮንትራት አለ። ስለዚህ ሙዳረባ ሴቪንግ እና ሙዳረባ ከረንት፣ ሙዳረባ ፊክስድ ታይም ዲፖዚት የምንላቸውን እና የዋዲያን ቼኪንግ እና ሴቪንግ አንድ ላይ አድርጎ የሪሶርስ ሞቢላይዜሽኑን ሳይድ ጀምረናል አሁን። ስለዚህ አሁን ግን አጀማመራችን ላይ ምን አፕሮች የተከተልን ነው? ስንጀምረው በዋዲያ ነው የምንጀምረው። የሙዳረባ ኢንቨስትመንት የመጀመሪያ ኢንቨስት የማድረግ ያስፈልጋል፣ ፋይናንሲንግ አገልግሎት ማለት ነው። ስለዚህ ከፋይናንሲንግ ጋር በተያያዘ ሁለት ዋና ዋና ኮንትራቶች እንደ መጀመሪያ እንጀምራለን ብለን ነው የምናስበው። የሙራባሃ እቃ በዱቤ ሸጦ ያው በዱቤ ስንሸጥ ትርፋችንን አስበን ሸጠን ከዛ በኋላ በዱቤ ስለሆነ በጊዜ ገደብ እየመለሰልን የምናገኘው ነው። እነዚህን አገልግሎቶች በሙራባሃ እንጀምራለን ብለን ነው። በሙራባሃ ለየትኛውም ሴክተር የፋይናንሲንግ አገልግሎት እንሰጣለን ብለን የተነሳ ነው
ሙራባህ ስለሆነ እቃ ገዝቶ እቃ መሸጥ ስለሆነ ሴክተሮችን ዲፈረንሺየት ያደርጋል የሚል እሳቤ ስላለ በዛ መልኩ ሳይሆን ሁሉንም ሴክተሮች ላይ ፖሲቢሊቲው አለ። ያው ኢምፕሊሜንቴሽኑ በዲቴል ወደፊት እንደንትን የሚወራበት ሆኖ ማለት ነው። ስለዚህ ሁሉም አገልግሎቶች ላይ ይህን የፋይናንሲንግ አገልግሎት እንሰጣለን። ቀርደል ሀሰን ደግሞ ባንኩ ሶሻል ሪስፖንሲቢሊቲውን ከመወጣት አንጻር ኒዲ ለሆኑ ማህበረሰብ ክፍሎቻችን የተወሰነ ካለው ሪሶርስ ላይ ብድር ሰጥቷቸው ነገር ግን ሲመልሱ ትርፍ ሳይታሰብባቸው ትርፉን ለራሳቸው ኢንቨስት አድርገው ቢዝነስ ሰርተው ትርፉን ለራሳቸው ይዘው ራሳቸውን እየቻሉ እንዲሄዱ የምናግዝበት ሞዳሊቲ እሱ አለ። ሌሎቹ ግን እነ ሰላም ስቴሽና የምንላቸው ደግሞ በቀጣይ ዲሜንሽን ሙሻረካ የሚባሉ ሌሎችም ፕሮዳክቶች አሉ። በቀጣይ እንጀምራቸዋለን ብለን ነው የምናስበው። ቅድም ካልኩሽ ሪሶርስ ሞቢላይዝ ከምናደርግበት ውስጥ የኢንቨስትመንት የሚለው የሙዳረባን ከሙራባህ በኋላ እናስጀምራለን ብለን ያለው ምክንያቱም ትርፍ ማጋራት ስላለብን ኢንቨስት ሳይደረግ ትርፍ ሼር ማድረግ መጀመሪያ መሰብሰብ ስላለብን እዛ እሱን ካደረግን በኋላ የኢንቨስትመንት ዲፖዚቶችን ከደንበኞቻችን መቀበል እንጀምራለን ማለት ነው። ስለዚህ ብዙ አይነት ቫራይቲ ኦፍ ፕሮዳክት አሉን። አሁን ራሱ ስንጀምር እየጀመርን ያለን ከእንደገና ደግሞ ለመጀመር የምናቅዳቸው ደግሞ በጊዜ ሂደት ደግሞ እንደዚሁ ሌላ ሰፋ ያለ ኮንትራቶችና ፕሮዳክቶች አሉን ማለት ነው። ከወዲሁ አሁንም በዚህ አጋጣሚ እየጋበዝን ነው እንግዲህ እና አካውንት እየከፈታችሁ የዚህ ቀመር አገልግሎት ተጠቃሚ ሆኑ ነው። ዘመን ባንክ ከወለድ ነፃ አገልግሎቱን ከመጀመሩ በፊት አካውንት የነበራቸው ብዙ ሰዎች አሉና እነሱ ሰዎች አሁን ይህ የዘመን ባንክ እዚህ ቀመር ከተጀመረ በኋላ ወደዚህ አካውንታቸውን ማዞር ቢፈልጉ እንዴት ነው ማድረግ ያለባቸው? አዲስ አካውንት ነው መክፈት ያለባቸው ወይስ ደግሞ ያንኑ ወደዚህ እንዲዞር የሚደረግበት ሲስተም አለ የሚለውን ያኛው ትንሽ ወለድ ሊኖረው ስለሚችል እና ይሄኛው ደግሞ ያው ሸሪዓውን የተከተለ ስለሆነ እሱን እናንሳው። እሺ ይህም ጥሩ ጥያቄ ነው እና ያው አንደኛው ያው ከወለድ ነፃ የባንክ አገልግሎት ሲጀምር አንደኛው አድቫንቴጁ ምንድን ነው? ከዚህ በፊት የነበሩ ደንበኞቻችን ይሄንን አገልግሎት ሲጠብቁ የነበሩ ካሉ አማራጭ እንዲያገኙ የማድረግ ሂደት ጭምር ነው። ይህን አማራጭ ደንበኞቻችን በሚጠቀሙበት ጊዜ የተለያዩ አማራጮች አሏቸው። አንደኛው ኦልሬዲ አዲስ አካውንት የሚባል አለ። አዲስ አካውንት ከፍተው ሙሉ ለሙሉ እዛ አካውንት ላይ አገልግሎቱን መጠቀም ይችላሉ። በጊዜ ከዚህ ቀደም የነበረውን አገልግሎታቸውን እየዘጉ ክሊን እያደረገው የሚሄዱበት አንደኛው አማራጭ አለ። ሁለተኛው ሙሉ ለሙሉ አልፈልግም እኔ ኮምፕሊትሊ ከወለድ ነፃ የባንክ አገልግሎትን ብቻ ነው መጠቀም ፈልገው የሚሉ ካሉ ደግሞ እሱን መጠቀም እንዲችሉ አዲስ ደንበኛ አድርገን እንደ አዲስ ደንበኛ አድርገን ሬጂስተር አድርገናቸው ከወለድ ነፃው ላይ ብቻ አገልግሎቱን ማግኘት ሊችሉ የሚችሉበትን አማራጭ ሰጥተናል። የዘመን ባንክ ከወለድ ነፃ የባንክ አገልግሎት ሲሰጥ የደንበኛው ፍላጎት ላይ መሰረት ያደረገ ነው አፕሮቹ። በዛው ቀጥላለሁ የሚል ካለ በዛው የመቀጠል መብቱን ሜንቴን አድርገን ነው የምንቀጥለው። ስለዚህ ከወለድ ነፃውን ነው የምፈልገው ሙሉ ለሙሉ ወደዛ ሽፍት ማድረግ እፈልጋለሁ የሚል ደግሞ ደንበኛ ሲኖር ያንን እድል መስጠት ደግሞ ተገቢም ነው ትክክልም ነው። ለነሱም ሲባል ነው በተወሰነ ደረጃ ለአዳዲስ ደንበኞችም እንደዚሁም ደግሞ ይሄንን ደግሞ ሲጠብቁ ለነበሩ የቀደሙ ደንበኞቻችን ጭምር ስለሆነ ያ እድል ከወዲሁ አስበንበት የአማራጭ እንዲኖራቸው አድርገን ነው እየሰራን ያለ ነው ማለት ነው። እንግዲህ ስለዚህ ቀመር በደንብ እያነሳን ያለ ነው። ያው ዘመን ባንክ አዲስ አገልግሎት እንደመሆኑ በደንብ በስፋት ማየት አለብን። ተመልካቾቻችንም ይህንን አገልግሎት መጠቀም አለባቸው ብለን ስላሰብን ነጃሺ ቢዝነስም እንግዲህ ተገኝተናል። እንደው ለመሆኑ ግን እዚህ ቀመር ከሌሎች ይህንን አገልግሎት ከሚሰጡት ማለት ነው ምን የተለየ አዲስ ነገር ይዞ መጥተዋል የሚለውን ደግሞ ብናነሳው ጥሩ ነው። ጥሩ ጥያቄ ነው። እንግዲህ አሁን ይሄንን በሁለት አንግል መልስልሽ። ሙሉ ኢንዱስትሪውን ስታዩ መለያቸው ሁለት ነገር ነው። አንደኛው የሸሪያ ኮምፕላያንስ፣ ምክንያቱም ባክቦኑ ራሱ ከወለድ ነፃ የባንክ አገልግሎት እንሰጣለን ብለሽ ስትይ ሸሪያ ኮምፕላያንት የምትሆኝበት ሌቨል ወሳኝ ነው። ይሄ ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት ለሚሰጠውም በመስኮት ለሚሰጠውም በእኩል ተግባራዊ የሚሆን ነገር ነው ማለት ነው። ስለዚህ እዛ ላይ በከፍተኛ ሁኔታ መስራት የሚለው ነው። እዛ ላይ ያለ ኮሚትመንት ወሳኝ ነው ማለት ነው።
ዚሳ ላይ በከፍተኛ ሁኔታ እየሰራ እንደሆነ በተግባር ተግባራዊ ሆነ ማሳያዎችን ያው እናንተም አይታችኋል። ከፎርማታችን ጀምሮ ምን ያህል ርቀት እንደሄደን እሱን አይታችኋል። ሁለተኛውና ዋነኛው ግን ኢንዱስትሪው መወዳደሪያ ቦታው አገልግሎት ነው። ፕሮዳክትና አገልግሎት ናቸው። ፕሮዳክቶቻችን በብዙ ቫራይቲዎች የማውጣት አካሄድ ኦልሬዲ እየተከተለ ነው። በዋዲያ ላይም የተለያዩ አማራጮች፣ በሙዳረባ ላይም የተለያዩ አማራጮች፣ ዋካላ ላይም የተለያዩ አማራጮች፣ ሙራባሃ ላይም በተለያዩ አማራጮች እንደዚህ እያደረግን የፕሮዳክት ቫራይቲ ይዞ መምጣት እየሰራን ነው። የተለያዩ ፕሮዳክቶች እሱ እንዳለ ግን ሆኖ እነዚህ ፕሮዳክቶች አገልግሎቱ ሲሰጥ ግን በምን ደረጃ ነው የሚሰጠው የሚለው ነገር አንዱን ቢዝነስ ከሌላኛው ቢዝነስ የሚለይበት ነው። አንዱን ባንክ ከሌላኛው ባንክ የሚለይበት ነው። ዘመን ባንክ በላቅ አገልግሎት ኦልሬዲ የሚታወቅ ይሄ አብዛኛው ደንበኞቻችን ኦልሞስት ሁሉም ደንበኞቻችን የሚመሰክሩት ጉዳይ ነው። በተለያየ አጋጣሚም እናንተም የሰማችሁት ነው ብለን ነው የምናምነው ማለት ነው። ስለዚህ ይሄንኑ እኛ ምንድነው እያደረግን ያለ ነው? በተቻለ አቅም እንደው ከተቻለ ክፍተት ካለ እንኳን የበለጠ ኤክስቴንድ አድርገን ከፍ አድርገን ይህንን የላቀ አገልግሎት ወደ ዚቀመር የባንክ አገልግሎት ኤክስቴንድ የማድረግ የማስፋፋት ወይም የመተግበር ስራ ነው እየሰራን ያለ ነው ማለት ነው። ስለዚህ የላቀ አገልግሎቱን በልዩነት ከዚቀመር ጋር አዋህዶ መምጣቱ ከሌሎች ባንኮች ከወለድ ነፃ የባንክ አገልግሎት ከሚሰጡት ጋር በዋነኝነት ልዩ ያደርገዋል። ከዚህ በተጨማሪ የፕሮዳክት ቫራይቲ ላይም በከፍተኛ ሁኔታ እየሰራን ነው። በቀጣይም ደግሞ ተከታታይ የሆነ ስራዎች የምንሰራ መሆኑ እንደተጠበቀ ሆነ ማለት ነው። ስለዚህ የላቀ አገልግሎታችን ከወለድ ነፃ በምንሰጥበት የባንክ አገልግሎት ላይም የሚቀጥል መሆኑን በዚህ አጋጣሚ መግለጽ እንወዳለን። አዳዲስ ፕሮዳክቶች ሲመጡ እንዲሁም አሁን የአዲስ ፕሮዳክት ስለሆነ ማለት ነው በደንብ የማስተዋወቅ ስራው በደንብ መጠናከር እንዳለበት ይታመናል እና ዘመን ባንክስ በዚህ ቀመር አገልግሎቱ ከሚዲያዎች ጋር ለመስራት በደንብ ራሱን ፕሮሞት ለማድረግ ምን አይነት እቅዶች አሉት? እሺ እንግዲህ ያው ከሚዲያ ጋር በተያያዘ ያው የሸሪያ ህግጋቶችን በጠበቀ መልኩ የሸሪያ ህግጋቶችን ቫይረስ ሳናደርግ ሳንጻረር ሊሰሩልን ይችላሉ ከምንላቸው ከየትኛውም የሚዲያ አካላት ጋር በጥንቃቄ በጋራ አብረን እንደምንሰራ አሁንም እንደዛው እየሰራን እንደሆነ በዚሁ አጋጣሚ መግለጽ እፈልጋለሁ። ይሄንኑ እንግዲህ አጠናክረን የምንቀጥል ይሆናል። እሺ እንግዲህ አቶ አብዱል ቃድር ዛሬ በዘመን ባንክ ሄድ ኦፊስ ተገኝተን ዋናው መስሪያ ቤት ማለት ነው ተገኝተን እዚህ ቀመርን በደንብ እያየ ነው ከሎጎ ጀምሮ በደንብ ታስቦበት መምጣቱንም አጠቃላይ አሰያየሙ ምን ይመስላል፣ ይዛችሁ የመጣችሁት ነገር ምን ይመስላል፣ ምን የተለየ ነገር ወደ ገበያ ውስጥ ተቀላቀሉ። እንግዲህ ይህ ገበያ ያው ብዙ ያሉበት ስለሆነ ብዙ ተፎካካሪ ያለበት ኤሪያ ስለሆነ አዳዲስ ነገሮችን ይዘን መተናል የሚለውንም በደንብ እያነሳን ነበረ። ተመልካቾቻችንም የነጃሺ ቢዝነስ ተመልካቾቻችን መጥተው አገልግሎቱን እንዲጠቀሙ እንግዲህ እየጋበዙልኝ ነበረ። በጣም ቆንጆ ቆይታን ያደረግነው። ምናልባት በቀጣይ ከዚህ ቀመር ምን እንጠብቅ የሚለውን እናንሳ፣ እንዲሁም ደግሞ ማስተላለፍ የሚፈልጉት መልእክት ካለም በዛው እድሉ ልስጧት። እሺ ቴንኪው። እንግዲህ ያው በዋነኝነት በቀጣይ በዚህ ቀመር ያው እኛ ፕላን አለን። በቀጣይ ተከታታይ መስራት ያለብን ስራዎች አሉ። የመጀመሪያው ስራ የኢምፕሊሜንቴሽን ፌዝ ነው። የማስጀመር ስራውን በሁሉም ቅርንጫፎች አገልግሎቱን ደንበኞቻችን የትኛውም ቅርንጫፍ ሲሄዱ አገልግሎቱን ደረጃውን በጠበቀ የሸሪያ መርሁን በጠበቀ እና ሰርቪስ ኤክሰለንሱን የላቀ አገልግሎት የምንለውን ሊያገኙ በሚችሉበት ሁኔታ ሁሉም ቅርንጫፍ ላይ እንዲያገኙት የማድረግ ስራ የመጀመሪያ ስራችን ነው። እሱን ኢምፕሊመንት የማድረግ ስራ እናስቀጥላለን ማለት ነው። ከዛ በኋላ ግን ሌሎች ፕሮዳክቶች በቅደም ተከተል ያስቀመጥኳቸው መጀመሪያ የዋዲያ ነው የምንጀምረው። ከዛ በኋላ የፋይናንሲንግ አገልግሎት እንጀምራለን። ከዛ በኋላ ኢንቨስትመንት አካውንቶችን መቀበል እንጀምራለን። ከዛ በኋላ ግን ሌሎች ኢንዱስትሪው ላይ ያልጀመሩ ፕሮዳክቶችን የመጀመር እቅዶች አሉን። እነሱን ደግሞ በተከታታይ እናመጣለን ማለት ነው። እነዚህን ሁላ ብዙ ርቀት ተሄደው ስለሆነ የሚመጡት
ደንበኞች አሉት፣ አገልግሎቱን የሚፈልጉ ሰዎች አሉ፣ ማህበረሰቦች አሉ ብለን ስለሆነ ይሄን አገልግሎት እየጀመርን ያለ ነው። ሁሉም ይሄን አገልግሎት ለመጠቀም ፍላጎትና ዝግጁ የሆነው በሞላ ሰው ደንበኛ በሞላ የዚህ ቀመር ከወለድ ነፃ አገልግሎት ተጠቃሚ እንዲሆኑ የላቀ አገልግሎታችን ተጠቃሚ እንዲሆኑ በዚህ አጋጣሚ እንደገና ለማስታወስ እወዳለሁ። እናንተንም ነጃሺ ቲቪንም እዚህ ድረስ መጥታችሁ የዚህ ቀመርን አገልግሎት ለህዝቡ ለማስተዋወቅ ኃላፊነት አለብን ብላችሁ መጥታችሁ ይሄን ኃላፊነት ለመወጣት የሄዳችሁበትን ርቀት በዚሁ አጋጣሚ አፕሪሼት ማድረግ ፈልጋለሁ። በቀጣይም በእንዲህ አይነት ጉዳዮች ላይ አብረን በጋራ እንሰራለን የሚል ትልቅ ተስፋ አለኝ። እንኳን ደህና መጣችሁ። በጣም እናመሰግናለን ማለት ፈልጋለሁ በዘመን ባንክ ስም። እኛም እጅግ አድርገን እናመሰግናለን። ቆንጆ ቆይታ ነው ያደረግነው። ተመልካቾቻችን እንግዲህ በዛሬው የነጃሺ ቲቪ ነጃሺ ቢዝነስ ፕሮግራም የጉብኝት ሰዓታችን ማለት ነው በዘመን ባንክ ዋና መስሪያ ቤት ተገኝተን ዘመን ባንክ አዲሱን የኢስላሚክ ፋይናንስ አገልግሎት የሚሰጥበትን ዚህ ቀመር የተሰኘ አገልግሎቱን በስፋት ስናስተዋውቃችሁ ቆይተናል። እንግዲህ መታችሁ አገልግሎቱን ተጠቀሙ። የዘመን ባንክ የዚህ ቀመር ደንበኛ ሁኑ ለማለት እንወዳለን። ለነበረን ቆይታ እጅግ አድርገን እናመሰግናለን። ተመልካቾቻችን እንግዲህ ለዛሬ ያዘጋጀነው መሰናዶ ይህንን ይመስል ነበረ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልካቾቻችን የጉብኝት ሰዓታችንን ተከታትለን ተመልሰናል። አጫጭርና ወቅታዊ የቢዝነስ መረጃዎችንም መግቢያችን ላይ አድርሰናችኋል። አሁን ደግሞ ለስንብት ነው የተገናኘ ነው። እንግዲህ ቆይታችሁን ነጃሺ ቲቪ ጋር አድርጋችሁ ነጃሺ ቢዝነስ ፕሮግራማችንን ስለተከታተላችሁን እጅግ አድርገን እናመሰግናለን። ሁልጊዜም እንደምንላችሁ ድጋፋችሁ አይለየን። ሁልጊዜም ምርጫችሁን ነጃሺ ቲቪ አድርጋችሁ ነጃሺ ቢዝነሳችንን ተከታተሉን እያለን ግብዣችንን እናደርሳለን። ከነጃሺ ቢዝነስ ፕሮግራም ጋር አብራችሁ መስራት የምትፈልጉ ተቋማት በሙሉ ደግሞ ልክ እንደተለመደው ከስር ያለውን ስልክ ቁጥር ተጠቅማችሁ ደውሉልን። ስለምትደውሉልንም እናመሰግናለን። በሚቀጥለው ሳምንት በሌላ መሰናዶ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።